እንግዲህ ሜራ ሮቤልን ካደችው ማለት ነው። አላቅህም እንዴ አንተ ማነህ? ጭራሽ ስሜንም ታውቃለህ እያለች ማለት ነው። በጣም ተጫወተች ቤት ሮቤልን። እኔ ግን ሮቤል እንደዚህ ይሆናል ብዬ አላሰብኩም ነበር። ሰላም ወዶች እንደት ናችሁ? እኔ ያለው አልሐምዱሊላህ። ሉሃና ክፍል 54 ይዤ መጥቻለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንግዲህ እኔን ታውቀኛለህ? እኔ አላውቅም። ማነህ አንተ? ጭራሽ ስሜንም ታውቃለህ እያለች ሮቤልን እየካደችው ነው ማለት ነው። ሚራ ሲላት እንዴት ታውቀኛለህ? እንደ አንተ ሚራ ነው ያልከው እያለችው ነበረ ማለት ነው። ሮቤልም አንቺ እንዴት ነው እኔን የማታውቂኝ? ትናንትና ብንለያይም እንደዚህ ልትሆኚ አትችይም እንዴት ነው እያለ ተናደደ። ካደችው ማለት ነው። እንደማታውቀው ራሽ ሰውን ለእህት ንገራት እያለው ነበረ ሮቤል። እህቱ መስለው ማለት ነው። ወንድሟ መስሎት ሮቤል ግን ባሏ ነው። ሮቤልም በጣም የተሸወደ እባክህን ያላቅህም ተወኝና ሂድ እያለችው ነበረ ሚራ። እንዴ ያን ሁላ ብር ይዘሽ የት ነው የምትሄጂው? እምለቅሽ መሰለሽ እንደ እያላት ነበረ ሮቤል እስካሁን እያታገለ ያለው ብሩን ለማግኘት ነው። ሚራ ደግሞ ብሩን ጭራሽ የት እንዳደረገችውም አይታወቅም። እንግዲህ ዝም በል ብሎ ሮቤልን በቦክስ አለው ማለት ነው። የሚራ ባል አዲሱ ባሏ ሮቤል በጣም ያሳዝናል። አቅም አንሶታል ለራሱ ለመደባደብ ለራሱ ማለት ነው። ያ ሰውዬ በጣም ደበደበው። መቼም አንላቀቅም መቼም እያላት ነበር ሮቤል። ቆይ ዱላውን ይጨመርልህ እንዴ አልበቃህም እያለችው ነበር። ጭራሽ ሜራ በጣም ክፉ ሆናለች። አላግጣችሁብኝም አቀሩም እያለ ሮቤል እንግዲህ በጣም የተናደደው። ጭራሽ ልጃችን እንረበሽ ነው እያለ ነው የሰማሁት። ሜራ እያረገዘችው ከሱ እንዳይሆን ብቻ በጣም ነው የሚገርመው። እንግዲህ ሮቤልም ሜራ እንኳን አገኘሁሽ የታም አታመጭኝም አገኝሻለሁ መልሽ እያለ እየዛተ ነው። ያገኛት ቀን ግን ምን እንደሚያደርግ አታየኝ። ለምን ሄጄ ለአድናን አልነግረውም ብሎ እንግዲህ አዲስ ሀሳብ መጣለት ማለት ነው። ከዛን በታቶት በግዷ ይወስዳታል አድናን ብሎ ሄደ ሊነግረው ሮቤል። እንግዲህ ግሮጠ ሄዶ ለአድናን ሚራን አገኘኋት እያለው ነበረ። ዶሮስ መች ጠፋች እያለው ነበረ አድናን። ሮቤል በቃ አልሆነለት ሲል ወደ አድናን ሄዶ ብሩን እንቀበላት ገዘኝ እኔ እናንተ አብረን እንሆንና ብሩን እንቀበላት ቢያንስ ብሩን አትበላ እያለው ነበረ አድናንን። አድናን ደግሞ አላመነውም ሮቤልን። አሁን ካልተቀበልናት ሚራ ትጠፋለች፣ ይዘው ሁሉንም ይዛ ነው የምጠፋው፣ አሁን ነው መቀበል ያለብን እያለ ሮቤልም እንግዲህ ጥሩ ወደ ጥሩነት እየተመለሰ ነው መሰለኝ ለወንድሙ። እውነት ግን ሮቤል አዝኖ ነው። ይሄ ብር ማለት እኮ ያንተ ላብህ ድካምህ ነው የለፋበት ነው፣ ስለዚህ መቀበል አለብን እያለው ነው። አድናንም እባክህ ይህንን ክላስ ለቀህ ውጣልኝ፣ በቃ ምንም ነገር አታናግረኝ እያለው ነበረ። ሮቤልም አንተ ግን የእውነት እየቀለድክ ነው? የምርህን ነው? ለምን ብሩንም ሚራንም አትፈልግም ማለት ነው እያለው ነበረ። እኔ በራሴ መንገድ እንጂ በአንተ መንገድ አይደለም የምፈልጋት እያለው ነበረ አድናን ሮቤልን። እንግዲህ አድናን ውጣልኝ ያለው ሮቤልም ለሳራ እስከሆነ እያዘንክ ያለው ለራስ መጀመሪያ አቆምና ሀዘኑን ለራስ ሰብ እያለው ነበረ። ሮቤል ሚራን አግኝቻት ነበር አለኝ እያለት ነበረ። ሉሃና ጋር ሄዶ አድናን ከዛ ሴት አገኛት እያለችው ነበር። ነገሩ ቁም ነገር ብለህ እኮ ከሮቤል ወሬ መስማት በጣም ከባድ ነው፣ አይታመንም እያለችው ነበረ ሉሃና። የግድ ሚራ በዚህ ሰዓት ታስፈልገኛለች፣ አሁን እንዴት ነው ሰላም ነው ማለፍ የምችለው እያለ ነበረ አድናን። እሺ ሚራ የት ነው ያለችው እያለችው ነበረ ሉሃና። እሱን እኔም አላውቅም እያለት ነበረ አድናን። ደውሎላት እኮ ሰርባ ተዘግቶባት ነበረ። የእውነት ግን ሮቤልና ሚራ ተጣልተው ነው እያለች ነበረ ሉሃና። ተጫወቱብን ብቻ ሚራ ክዳው ይሁን ምንም አልገባኝም እያለ ነበር አድናን። እና እንዴት ነው ልናውቅ የምንችለው እያለችው ነበረ ሉሃና። እኔ እንጃ እንዴት እንደምናውቅ። ሮቤል ማለት ያለ ጥቅም አንድ እርምጃ የማይንቀሳቀስ ሰው ነው። ያው ጥቅም ፈልጎ እንጂ የእውነት እንደዛ አያደርግም ሮቤል። ያው ብር ነው የሚፈልገው፣ ብሩን ስለሚፈልግ ነው እንጂ የእውነት ጥቅም ፈልጋ አይደለም። ያው አውቀውበታል ሉሃና እና አድናን። ለሚራ ደውለህላት ነበር እያለችው ነበር። ችግሩ እኮ ከኔ ነው፣ ከኔ ጋር ነው ችግሯ ሚራ እያላት ነበር አድናን ለሉሃና ማለት ነው። ቆይ ምን ተፈጥሮ ነው ባሌ ነው አትንኪብኝ ምናምን ስትል እንደዛ ስታደርግ የነበረችው አሁን ምን ተፈጥሮ ነው እንደዚህ የጠፋችው እያለች ነበረ ሉሃና። አድናንም እንግዲህ ሳራ እንዴት እንደሞተች ማን እንደገደላት እንዳልጠየቃት ነው ማለት ነው የጠፋችው። አይ ሚራ እያለ እንግዲህ በውስጡ እያሰበ ነበረ።
ስለዚህ ከአንተ መጥፋት ፈልጋ ሳይሆን ከሮቤል ብሩን ይዛ የምጠፋበት ዘዴ ስታገኝ ነው የጠፋችው ማለት ነው እያለች ነበረ ለዋና። አይታወቅም፣ ምናልባት ሮቤል እና ሜራ የማያልቀውን ድራማቸውን እየሰሩብን ይሆናል እያለ ነበር አድናን። አዳም መቼም አንሸወድላቸውም እንደ በፊቱ ከአሁን በኋላ እያለችው ነበረ። ግን በፍጹም ሮቤልን እንዳታምነው እያለችው ነበረ ለዋና። እናያለን የሚሆነውን እያለ ነው እንግዲህ አድናን። እንግዲህ ሮቤል ለአድናን የሜራን አዳራ የምትኖርበትን ቤት አግኝቼዋለሁኝ፣ ቤቷንና እንስሳት ቀይር ያለችበትን ሰፈር እንያዛት እያለ ነው። ሮቤል እንግዲህ ለራሱ ጥቅም ነው። አድናን አላመነውም። እመነኝ አድናን፣ እኔ ከሜራ ጋር አይደለሁም እያለው ነው ሮቤል። አስተውል፣ ለራስ ነው ያለው እንግዲህ አድና። ሮቤል እየነገረው ነው ለአድናን። ብርህን ይዘብህ እንዳጠፋ ነው እያገዝኩ ነው አላለም። ግራ ከዚህ ሄደችው ሳራ እንዴት እንደሞተች እንዴት እንደሄደች እንዳልጠይቃት ጭምር እንደሆነ ታውቃለህ አይደለ አለው አድናን። አዎ ልክ ነህ አውቃለሁ ለዚህ ስበብ እንደሆነ፣ ግን ደግሞ ጊዜ ከሰጠናት አሁን ትጠፋለች ሜራ፣ ስለዚህ መያዝ አለባት እያለው ነው ሮቤል። የእውነት ግን አንተ እኔን እየረዳኸኝ ነው አሁን እያለው ነበር አድናን ሮቤልን። እንግዲህ አዎ እየረዳሁ ነው ለአንተ ብዬ ነው እያለው ነው። እንግዲህ ሮቤል ሄዶ ሜራን አነቃት ማለት ነው። ቤት እያስተካከለች ሰውልዬ መጣህልኝ እንደ እያለች ስትቀማጠል ታነቀች ማለት ነው። ሜራ በጣም ኃይለኛ ሆናለች። ሮቤል ያሰበውን ሳያረግ እንደ ወደኋላ እንደማይል ታውቃለች። ምን አይነት ሰይጣን እንደሆንኩኝም ታውቂያለሽ አንቺ ራስሽ አገኘሁሽ እያላት ነበረ። አንቺ ውሻ አሁን ከኔ ጋር ቀጥ ብለሽ ትሄጃለሽ እያላት ነበረ። አልሄድም እያለች ነበረ። ሜራም አንቋት ነበረ። ሮቤል ቤትም ተከራይተሻል እያላት ነበረ። ስለ እኔ አያገባውም አሁን ቀጥ ብለህ ውጣ እያለችው ነበረ ሜራ። ትቼሽ እኮ ልሄድ አልመጣሁም ይዤሽ ልሄድ ነው የመጣሁት እያላት ነበረ ሮቤል። እንደዛ አሽሽ ገዳሚ እንዳላለን እንደዛ በፍቅር እንዳልከነፍሽልኝ አሁን አላቅህም ትያለሽ፣ እንዴት ንዘብ ትይኛለሽ እያለ እንግዲህ ሮቤል። እገልሻለሁ ሜራ እገልሻለሁ እያላት፣ እኔን ታውቂኛለሽ አንድ ነገር ከጀመርኩ እንደማልተው እገልሻለሁ እያላት ነበረ ሮቤል ሜራን። አዎ አላውቅም አሁንም አላውቅም እያለችው እንግዲህ ሜራ ካደችው ማለት ነው። እዚህ ጨዋታ ጭራሽ እንደማልተውሽ እኮ ጠንቅቀሽ ታውቂያለሽ፣ እገልሻለሁ የእውነት እገልሻለሁ እያለ እንግዲህ በጣም ዝቶባታል ማለት ነው ሮቤል። እንግዲህ አዲሱ የባሏ ስም ሰለሞን ነው። ሰለሞን ከመጣ መጥቶ ጸጥ ነው የሚያደርግ፣ ለህይወት ከበራ ከዚህ ውጣ እያለችው ነበረ ሜራ። ሜራ አልለቅሽም ነግሬሻለሁ፣ እሱንም ደግሞ ባልሽን ዋጋውን እሰጠዋለሁኝ አልለቀውም እያላት ነው እንግዲህ ሮቤል። እኔ እንደሆነ መቼም አታገኘኝም፣ ሰለሞን እኮ እንዳድናል ፍስፍስተው አይደለም እያለ ጭራሽ ንቄት እየተናገረች ነው ሜራ። የመጨረሻሽ ውሳኔ ይሄ ከሆነ የአንቺ ሰለሞን መጥቶ የሚያስጥልሽ ከሆነ እናያለን፣ ጠብቂ እናያለን እያለ እንግዲህ ሮቤል በጣም ተናዶ ተናገራት። ብልጥ ሆኗል ሮቤል። እዝን ይህንን ነገር መጥቶ የነገረኝ የሆነ ነገር ፈልጎ ይሆናል እንጂ ለሰላም አይደለም እያለ ነበረ። እውነት ግን ነው፣ እነሱን እንዳታምናቸው፣ ምን እንዳሰቡ እነሱ እኛ እኮ አናውቅም እያለችው ነበረ ለዋና። እንግዲህ የሚራ ባል ሮቤልን ቀጠቀጠው ማለት ነው ከኋላ ተከትሎ። ሮቤልም ሲሮጥ እሱን ሲሮጥ ያዘው እና ሮቤል ተደበደበ ማለት ነው። አይ ሮቤል ምንም አልሆነለትም። እንግዲህ ሮቤልም ሄዶ እየነገረው ነበር፣ አድና በቅርቡ ከዚህ ትሄዳለች፣ እንደዚህ እየቀለድክ ባዶውን ትቀራለህ እያለው ነበረ። አድናንም እንግዲህ ሄዶ ቀስ ብሎ ሜራ ያለችበት ቦታ ቆሞ ሜራን አገኛት ማለት ነው። አንቺ ሌባ ልጄንም ብሬንም ይዘሽ ጠፋሽ እያላት ነበረ። እንግዲህ ሜራ ተያዛት ማለት ነው። አድናን እንዴ ያለ መብት እኮ መያዝ ያስቀጣሃል፣ እንደሚያስቀጣህ ታውቅም እንደ ልቀቀኝ እያለ ጭራሽ አድናንንም እንደማታውቀው ሆነች ማለት ነው። ባሏም እንደሆነ ጭራሽ ከዳችው። ስለአንተ ቤት ገንዘብ ምንም የማውቀው ነገር የለም አላለችም። ጭራሽ ቤቱንም እንደሸጠችው ካደች ማለት ነው። እኔ እኮ ሮቤል አይደለሁም እንደዚህ የምታወሪኝ፣ ስለዚህ ስርዓት ያዥ እያላት ነበር አድናን። ታውቂያለሽ እኔ ከፈለኩኝ በህጉም በምንም ነገር ማስመለስ እችላለሁ የወሰድሽውን ገንዘብ እያላት ነበር አድናን። በህጉ ከሄድክ ደግሞ ሁለተኛ ሚስት ቤት እንደማስቀመጥ ትልቅ ወንጀል የለም እያለችው ነበር። እንግዲህ ጮሃለሁ ልቀቀኝ ልሄድበት ሪ ብዬ ነው ማስይዝህ እያለች አስፈራራቸው ማለት ነው ሜራ። መጮህ ትችያለሽ እንደውም በጮህ አግዝሻለሁ እያላት ነበረ። ሊደፍረኝ ነው ብዬ ነው ማስይዝህ ልቀቀኝ እያለች እንግዲህ አስፈራራችሁ። ሊሰርቀኝ ነው ብዬ ነው ማስይዝህ። ወይ ሜራ ግን በጣም ክፉ ሆናለች፣ በጣም ኃይለኛ ሆናለች ማለት ነው። ከዛ ከተደበደብክ በኋላ ደግሞ እውነቱን ያጣራሉ እያለችው ነበር። ልጅ እንግዲህ ነይ ብሎ ሲገጥታት መጮህ ጀመረች። እሺ ሆድሽ ውስጥ ያለው እኮ የኔ ልጅ ነው ልጅስ እያላት ነበር አድናን።
እንግዲህ ስለ ልጁ ራሴ ስረጋጋ መጥቼ አወራለሁ አለችው። እንግዲህ አድናለሁ ሀና ጋ ሄዶ ዛሬ እኮ ሚራን አገኘኋት አለት። እንዴት ምን አለች ስትለው ጭራሽ ይሶቃታል፣ በጣም ክፉ አውሬ ሆናለች፣ እኔን ለማታለል እየሞከረች ነው እያላት ነበረ አድናል። አለች ስትለው ስለ ገንዘቡ ማቀው ጉዳይ የለም አያገባኝም፣ ስትፈልግ ሀናን አግብተህ ኑሮ አለችኝ አላት። እናም እንግዲህ ፍቅር ሳይሆን ጥቅም ነው ያቆያት፣ ከአንተ ጋር እንዳቆየ ጥቅም እንዳቆያት አቅ ነበረ እያለችው ነበር። አይ አሁን እኮ በጣም የተለየ ነው፣ የበፊቷ እኮ ሜራ አይደለችም በጭራሽ እያላት ነበረ አድናል። ፊቱን እስከ ሜራ የተሻለ ነገር ትጠብቃለህ እንደ እያለችው ነበረ ሉሃና። እሺ ስለ ጽንሱ ምን አለች? ስለ እርግዝናው እያለችው ነበረ። እሱን ስለ ጽንሱ ደግሞ ራሴ ስረጋጋ አወራለሁ አለችኝ እያላት እንግዲህ ለሉሃና ሁሉንም ነገር እየነገራት ነበረ። እንግዲህ ሚራም ባሏ መጣ፣ እኔ ቤት ምንም አልወደድኩትም ምንም እያለችው ነበረ። ሮቤልን ፈርተን ቤት ልንቀይር ነው ኧረ እባክሽ እያላት ነበረ። እንግዲህ ባል ተብዬው እንግዲህ አዲሱ የሚራ ባል ቤት እንድቀይር ይህንንማ ሮቤልንማ ፈርተን ቤት አንቀይርም በፍጹም እያለ ነበረ። ሚራ ግን እንዳያገኟት መቀየር ትፈልጋለች። ምንም ፈልጋ እንደሆነ አላወቅንም።